ሊድስ ዩናይትድ የአቋም መፈተሻ ጨዋታቸውን ያደርጋሉ። የዩሪ ቴሌማንስና የብሩኖ ፈርናንዴዝ ጥምረት በባለፈው ጨዋታ ከፓሪስ ሰን ዠርመን ጋር አቻ ሲለያዩ ጥሩ ነገር ጥሩ ብልጭታ ከብልጭታም አልፎ ወገግ ያለ ነገር አማካኝ ክፍሉ ላይ በማንቸስተር ዩናይትድ ቤት ታይቷል። ያስ ይደገሚውን በነጥብ ጨዋታዎች የሚለው ዛሬ ፍንጭ የሚሰጥ ሌላኛው ፕሪሲዝን መርሃ ግብር እንደሚሆን ይጠበቃል። ሶፊዬ ይህንን ጨዋታ እንቃኘውና ወደ ሌሎቹ እንገባለን። ማንቸስተር ዩናይትድ ከሊድስ ዩናይትድ ሊድስ ዩናይትድ ሊቨርፑልን ማሸነፉ ይታወሳል። እንመልከተው እስኪ። አዎ ይሄ ጨዋታ እንግዲህ ምሽት 3:30 የሚከናወን ጨዋታ ነው። ለአድማጮቻችን ብዙ ጊዜ እንዲህ አይነት የወዳጅነት ጨዋታዎች ሰዓታቸውና መሰል ነገራቸው ያስቸግራሉና ለመመልከትም ለማግኘትም አስቸጋሪ ይሆናሉ የቀጥታ ስርጭቶቻቸው ሂደቶች ማለት ነውና ዛሬ ምሽት 3:30 ነው ጨዋታው የሚከናወነው። ዛሬ በተመሳሳይ ሰዓት ነው ዩናይትድ ከሊድስ፣ አርሰናል ከኮሞ የሚያደርጓቸው ጨዋታዎች እኩል 3:30 የሚጀመሩ ናቸው። የባየር ሙኒክ እና የፒኤስጂ እና የአስቶን ቪላ የአውሮፓ አሸናፊዎች አሸናፊ ዋንጫ ደግሞ 30 ደቂቃ ዘግየት ብሎ 4 ሰዓት ላይ የሚከናወን ጨዋታ ነው የሚሆነውና ስለዚህ እኛ ሁሉንም ጨዋታዎች በተቻለን አቅም ወደ አድማጮቻችን ለማድረስ ጥረት እናደርጋለን ምሽት በሚኖረን ቆይታ ማለት ነው። ማንቸስተር ዩናይትድ ያደረጋቸው ዝውውርና በዚህ የክረምት የዝውውር መስኮት ያለው ተሳትፎና ቡድኑ በሜዳ ላይ እያሳየው ያለው እንቅስቃሴ ስንመለከት የተለያዩ ነው እናገኛቸዋለን። ማንቸስተር ዩናይትድ እንዳምናው ትልልቅ ገንዘቦችን አላወጣም፣ እንዳምናው ትልልቅ ተጫዋቾችን አላመጣም። ግን ያመጣቸው መጠጋገኛ የሚመስሉ ዝውውሮች ግን ከመጠጋገኛ ያለፉ ጠቃሚ ዝውውሮች እንደሆኑ በደንብ የዩሪ ቴልማንስ አሳይቶናል። ስፔሻሊ የዩሪ ቴልማንስ ዝውውር እጅግ በጣም ለማንቸስተር ዩናይትድ በቀጣዮቹ ዓመታት ቢያንስ በሚቀጥሉት 2-3 ዓመታት ጥሩ አይን፣ ጥሩ እይታ፣ ጥሩ እንቅስቃሴ ሊያደርግ የሚችል ተጫዋች እንደሆነ በደንብ ተመልክተነዋል። ተጫዋቹ እንደሚታወቀው ያው በሌስተር ሲቲ እያለ ነው ብዙዎቻችን የምናውቀው። ሌስተር ሲቲ እግር ኳስ ክለብ ውስጥ እያለ ብዙ አይን ያረፈበት ተጫዋች ነበረ። በሌስተር ሲቲ እግር ኳስ ክለብ ጥሩ የውድድር ጊዜያቶችን ካሳለፈ በኋላ ግን በሌስተር ሲቲ የውጤት ማጣትም ጋር ተያይዞ በተለይ ቡድኑ የመውረድ አደጋና መውረድ በሚጋረጥበት ሰዓት ላይ ተጫዋቹ ብዙ ፈላጊ አልነበረውም። ምክንያቱም ብዙ ያው የሚወርድ ክለብ ሲወርድ አሁን ቶተናም አምና ቢወርድ ከቶተናም ማንን ታስፈርማለህ? ማንንም ማለት ያን ያህል በቃ ሰፍ ብሎ የሚመጣ የለም። ዘንድሮ ለምሳሌ ዌስትሃም ወርዷል አይደል? በመውረዱ ነው የሳመርቪል ዋጋም የወረደው። ብዙ ክለቦችም ፍላጎት የሌላቸው እንጂ የተጫዋቹ የአቅምና የጥራት ደረጃ በጣም ከፍተኛ ነበር። እነ ማሊክ ዲዩፍ እኮ የፈለጋቸው የለም አሁን ላይ። ምክንያቱም ክለቡ ስለወረደ በክለቡ ላይ ያላቸው አስተዋጽኦ ትልቅ የሚሆን ትንሽ የሚሆን እንዲታዩ ያደረጋቸውም እና ያቺ አድቫንቴጅ ለአስቶን ቪላ ጠቅመው ነበር። አስቶን ቪላ በቀላሉ በነፃ ዝውውር ዩሪ ቴልማንስን እንዲያገኝ ሆነው የሌስተር ሲቲ የመውረድ ችግርና የወራጅነት ስጋት ውስጥ የገባበት ሂደት ነበር ያንን ችግር የፈጠረው እና በአስቶን ቪላ እግር ኳስ ክለብ ውስጥ ግን በነፃ ዝውውር ይምጣ እንጂ የመልቀቂያ ዋጋ አስገብቶለት ስለነበረ ተጫዋቹ አስቶን ቪላ ተጠቃሚ ሆኖ ነው የለቀቀው ይህንን ተጫዋች። ምክንያቱም የተጫዋቹ ኮንትራቱም ሊጠናቀቅ ተቃርቧል። በዛ ላይ እድሜውን በተወሰነ መንገድ የሄደ ነው ባይባልም ለእግር ኳስ ተጫዋች ይሄኛው እድሜ የሚበስሉበት እድሜ ነው። 29 28 የሚባሉት እድሜዎች 28 29 30 ብስል የሚሉበት 1-2 ዓመት ግልጋሎት ይሰጧል፣ ጥረት ያለ ግልጋሎት። ከዛ የዘለለ ግን የረጅም ዓመት እቅራቅደ የምትሰራባቸው ተጫዋቾች አይደሉም። ይታወቃል። ማንቸስተር ዩናይትድም ይህንን ያውቃል ተጫዋቹን ሲያመጣ እና የማንቸስተር ዩናይትድ አመራሮች እነ ዊልኮክስ እነ ባሬዳ እና የመሳሰሉት ስለ ዩሪ ቴልማንስ ዝውውር ሲናገሩ ሰሞኑን በሰጡት ኢንተርቪው ላይ በቃ ማለት ሸፋፍነን ነው የተጫዋቹን ዝውውር ነው የጨረስ ነው ይላሉ። በቃ ማንም እንዳያውቅብን አድርገን ነው የጨረስ ነው። ምክንያቱም እንዲህ አይነት ተጫዋች በ35 ሚሊዮን ፓውንድ እንደሚያገኙ ሌሎች ክለቦች ተስፋ ካላቸው እንደሚሽቀዳደሙ እናውቃለን እና በራችን ዘግተን ቀስ አድርገን ሳናስነቃ ሳናስባንን ስማችን ከሌሎች ተጫዋቾች ጋር እያያያዝን በሲስተም ነው ተጫዋቹን ያዘዋወር ነው ይላሉ። ልክ ናቸው። በነገራችን የማንቸስተር ዩናይትድ ዩሪ ቴልማንስን ዝውውር ሲጨርሶ ነው ያወቅ ጨርሶ የመልቀቂያ ዋጋውን ከፍሎ ተጫዋቹ ለሕክምና ምርመራ ሲመጣ ነው ዩሪ ቴልማንስ ወደ ማንቸስተር ዩናይትድ መጣ ተብሎ የተዘገበው። በቃ አንድ ዜና የተዘገበለት ዩሪ ቴልማንስ ሊመጣ ነው፣ ሜዲካል ሊያደርግ ነው፣ ክለቡን ልቀቁኝ አለ፣ ክለቡን እንዲህ አለው የሚል ዜናዎች አልነበሩም በዩሪ ቴልማንስ የዝውውር ዜናዎች ውስጥ። በቀጥታ ነው የመጣው ልጁ አንድ ዜና ነው የተናገረው። ፋብሪዞ ሮማንም እነ ዴቪድ ኦርኒስተንም አንድ ዜና ነው የዘገቡት።
ማንቸስተር ዩናይትድ የዮሪ ቴልማንስን የውል ማፍረሻ ገንዘብ ከፍሎ ተጫዋቹን አስፈረመው። ለሕክምና ወደ ካሪንግተን እየመጣ ነው የሚል ዜና ነው የሰራው እና ይሄ የዚህ ተጫዋች መምጣት በእርግጥም ሀሳቦችን የከፋፈለበት ሂደት አለ። አሁንም በአንድ ጨዋታ እርግጠኛ ሆነ የምትናገርበት ነገር የለም። መታገስ ይፈልጋል። እውነት ለመናገር ተጫዋቹ ብዙዎች የማንቸስተር ዩናይትድ ደጋፊዎች ነው ከዮሪ ቴልማንስ እንደ ሳንድሮ ቶናሊ፣ እንደ ብሩኖ ጊማሬዥ፣ እንደ ማቲያስ ፈርናንዴዝ፣ ኦሬል ቹዋሚን አይነት ተጫዋቾች እንደ ኤሎዮት አንደርሰን ተጫዋቾች ማምጣት ሲገባን እንዴት ዮሪ ቴልማንስ እናመጣለን በሚል ከፍተኛ ጭቅጭቆች በደጋፊዎች ዘንድ የነበረበት ሂደት አለ። ወጣም ወረደም ያንን ጭቅጭቅ የሚያረጋጋ እንቅስቃሴ ግን በቀደም ከፓሪስ ሰን ዠርመን ጋር በነበረውና ተቀይሮ በገባባቸው 20ና 30 ደቂቃዎች በደንብ አድርጎ አሳይቷል። ምክንያቱም ከ21 ኳስ 21 ፓስ 100% ነው ፓስ ኮምፕሊት ያደረገው። በዛ ላይ 2-3 ኳሶችን ለብሩኖ ፈርናንዴዝ የክሬት ያደረገበት መንገድ የሰጠበት መንገድ ይሄ ማንቸስተር ዩናይትድ ከሚፈልገው ስፔሻሊ ካዝሜሮ ከሚጫወትበት መንገድ በተጨማሪ ዮሪ ቴልማንስ ሁለት ባህሪ ያለው ተጫዋች ነው እናያለን። የካዝሜሮና የብሩኖ ፈርናንዴዝን ባህሪ ያዘ ነው። ካዝሜሮ በአብዛኛው 6 ቁጥር ላይ ኳስ በማስጣል በማደራጀት አስጥሮ ለብሩኖ ፈርናንዴዝ በመስጠት አስጥሮ ለነኮቢ ማይኖ እንዲህ ኳስ በመመስረት የኳሱን አካሄድ በማስተካከል ወይም የኳስ ምስረታውን በመስራት ነገር ነው። ዮሪ ቴልማንስ ግን ኳስም ያቋርጣል፣ ኳሱን ይመሰርታል። እንደገና ብሩኖ ፈርናንዴዝ ከ6 ቁጥር ወይም ከ8 ቁጥር አካባቢ ሆኖ ከመሃል ሜዳ የሚለቃቸውን አይነት ረጃጅም ኳሶችን የሚለቅ አይነት ተጫዋች ነው። በአስቶን ቪላም በሌስተር ሲቲም ይህንን ኳሊቲ ተመርግተናል። ስለዚህ ሃይብሪድ ነው። በነገራችን ላይ ዮሪ ቴልማንስ የካዝሜሮና የብሩኖ ፈርናንዴዝ ሃይብሪድ ነው። ሁለቱም ተጫዋች ያላቸው ብቃት፣ ሁለቱም ተጫዋቾች ያላቸው አቅም አይነት ያለው ተጫዋች ነው። ሃይብሪድ ነው ዮሪ ቴልማንስ። ተመልከቱት፣ በሌስተር ሲቲ ቪዲዮዎቹን ተመልከቱት። የተደጋግሜ ስላየሁ ነው። በአስቶን ቪላ ተመልከቱት። ኳስ ያስጥላል። ረጃጅም ኳሶቹን በጣም ጥራት አላቸው፣ ከተከላካይ ጀርባ የሚጥላቸው። ማንቸስተር ዩናይትድ ደግሞ ማይክል ካሪክ በአብዛኛው ሲጫወቱ እንደምንመለከተው ሚዱ አካባቢ ኳስ ይይዛሉ። ከዛ ረጃጅም ኳሶችን ለነ እምቡሞ፣ ለነ አማድ ዲያሎ፣ ለነ ቤንጃሚን ሼሽኮ የመስጠት አይነት ሞር የካውንተር አታክ አጫወታቸው የተሻለ ውጤት ሲያመጣ እንመለከታለን በተደጋጋሚ በምንመለከታቸው ጨዋታዎች ላይ እና ዮሪ ቴልማንስ ደግሞ ለካውንተር አታክ ለሚጫወቱ ቡድን ሁነኛ መድኃኒት የሆነ ተጫዋች እንደሆነ ተመልክተናል ባለፉት ጊዜያቶች። በቀደም በነበረው ጨዋታ ላይ ያንን አይተናል በማንቸስተር ዩናይትድ ቤት ውስጥ ዮሪ ቴልማንስ እና የዮሪ ቴልማንስ እንቅስቃሴና የብሩኖ ፈርናንዴዝ ጥምረት ባሳዩት 20ና 30 ደቂቃ ዋው የሚያስብል ነው። ምንም ጥያቄ የለው። በጣም ቆንጆ ነው። በዛሬው ጨዋታ ይደግሙታል፣ መመልከት አለብን። አሁን የዛሬውን ጨዋታ በጉጉት እንድንጠብቅ ያደረገን በፓሪስ ሰን ዠርመን ጋር በነበረው ጨዋታ ላይ ተቀይሮ ገብቶ በ20ና በ30 ደቂቃዎች ውስጥ ያደረጉት የሁለቱ ተጫዋቾችን ጥምረት እንዴት አድሮ ይሆን ብለህ ሳስተ የምታይለት አይነት የአማካይ ጥምረት ነው የተመለከትነው እና ለዛ ነው የዛሬውን ጨዋታ በጉጉት እንድንጠብቅ የሚያደርገን ዮሪ ቴልማንስና ብሩኖ ፈርናንዴዝ ላይ የተመለከት ነው ቆንጆ ጥምረት የዛሬውን ጨዋታ በጉጉት እንድንጠብቀው ያደርገናል። ማይክል ካሪክ አንድ የመጨረሻ ወራጅነት ጨዋታ ይቀራቸዋል ከዛሬው ጨዋታ በኋላ ወደ ነጥብ ጨዋታዎች ለመግባት ከኤሲ ሚላን ጋር ከቀድሞ የማንቸስተር ዩናይትድ አሰልጣኝ አሞሪም ጋር የሚገናኙበት ጨዋታ አላቸው። የመጨረሻ የወራጅነት ጨዋታቸው እሱ ነው። እሱ ጨዋታ ነው የመጨረሻ የወራጅነት ጨዋታቸው ሁለቱ ቡድኖች። ዮሪ ቴልማንስ፣ ብሩኖ ፈርናንዴዝ የሚኖራቸውን ጥምረት ከማየት ባሻገር በቀጣይ የኤሲ ሚላን ጨዋታ ደግሞ አሞሪም መሰናበቱ ልክ ነው፣ አሞሪም በእኛ ቤት የነበረው ነገር ልክ ነው አይደለም የሚለው ነገር ለማየት የሚመች ጨዋታ ነው። እሱ ጨዋታ ቅዳሜ ነው የሚከናወነው። ዛሬ የሚደረገው ጨዋታ ግን በጣም ወሳኝ ጨዋታ ነው፣ ወሳኝ ፍልሚያ ነው ለማንቸስተር ዩናይትዶች። ምክንያቱም ሊድስ ዩናይትድም ቀላል ቡድን አይደለም። ሊቨርፑልን አሸንፎታል። አዎ ብዙ ወራጅነት ጨዋታም አድርጎ የመጣ ነው። አሁን ፓሪስ ሰን ዠርመን ሁለተኛ የወራጅነት ጨዋታ ላይ የተገናኘው ከማንቸስተር ዩናይትድ ጋር። ማንቸስተር ዩናይትድ ራሱን በደንብ ገልጿል። አዎ ግን ፒኤስጂም በተወሰነ መንገድ በአብዛኛው ሲጠቀምባቸው የነበሩት ተጫዋቾች ታዳጊዎች፣ ወጣቶች ናቸው። ማንቸስተር ዩናይትድ ላይም እንዳለ ሆኖ ማለት ነው። ማንቸስተር ዩናይትድ ላይም የሌሉ ተጫዋቾች ነበሩ። ዛሬ ማንቸስተር ዩናይትድ ቡድንም የተሟላ ከሞላ ጎደል የተሟላ ይሆናል። የሚገጥመውም
በወራጅነት ጨዋታዎች ላይ በጣም ጥሩ ፊድባክ እያሳየ ያለው ጥሩ እንቅስቃሴ እያሳየ ያለው ሊድስ ዩናይትድ ነው። ጥሩ ፈተና ነው ለማንቸስተር ዩናይትድ ከፒኤስጂ ጨዋታ በኋላ ይህን ጨዋታ ማድረጉ። ሰን ላሜንስ ከጉዳት ተመልሷል። ኮቢ ማይኖ ተመልሷል። ማርኮስ ራሽፎርድ ልምምድ ጀምሯል። ቤንጃሚን ሼሽኮ ተመልሷል። ማቲያስ ዲሊት ተመልሷል። እነዚህ ሁሉ ተጫዋቾች ተመልሷል ወደ ልምምድ ሙሉ ልምምድ እያደረጉ ነው። ሊሳንድሮ ማርቲኔዝም እነ ማቲያስ ዲሊትም አብዛኛው ተጫዋቾች ማለት ነው ማንቸስተር ዩናይትድ ቤት ውስጥ አብዛኛው ተጫዋቾች ልምምድ እያደረጉ ይገኛሉ። ግን ያለ ሄደዋሉ ወደ አየርላንድ። ምክንያቱም ማንቸስተር ዩናይትድ ባለፈው ከፒኤስጂ ከተጫወተ በኋላ ወደ አየርላንድ ሄደው እና እዛው ካሪንግተን የልምምድ ቦታ ላይ ልምምድ እየሰሩ ያሉ ተጫዋቾች አሉ። በዛሬ ቡድን ውስጥም እንደ አዲስ ሊካተቱ የሚችሉ ተጫዋቾች እንዳሉ ይነገራል። አንዳንዶች ቤንጃሚን ሼሽኮ በዛሬው ጨዋታ ውስጥ ይካተታል የሚሉ ሀሳቦች እየሰጡ ይገኛሉ። ሌሎች ደግሞ አይ የለም ካሪንግተን ያለው ከነ ሌሳንድሮ ማርቲኔዝ ከነ ማቲያስ ዲሊት ከነ ኮቢ ማይኖ ከነ ማርከስ ራሽፎርድ ጋር የሚሉ ሀሳቦች ይሰጣሉ። ዝሮ ዝሮ ግን አሁን በማንቸስተር ዩናይትድ ቤት ውስጥ በትልቁ በዛሬው ጨዋታ ላይ የሚያጓጓህ ነገር የፒኤስጂው የመጨረሻ 20ና 30 ደቂቃ የዩሪ ቴልማንስና የብሩኖ ፈርናንዴዝን ጥምረት ድጋሚ መመልከት ዛሬ በማንቸስተር ዩናይትድ ደጋፊዎች ዘንድ በጉጉት የሚጠበቅ ጉዳይ ሆኖ እንመለከተዋል። ማንቸስተር ዩናይትድ በጣም አሪፍ የፕሪሲዝን ጊዜ እያሳለፈ ነው የሚገኘው። ደስ የሚል የመጀመሪያውን ጨዋታ በሬትሳም ተሸነፈ። ከዛ በኋላ ሮዘንበርግን ረመረመው። አትሌቲኮ ማድሪድን አሸነፈ። ከፒኤስጂ ጋር አቻ ወጣ። ዛሬ ሊድስን ይጫወታል። ቅዳሜ ከኤሲ ሚላን ጋር ይጫወታል። ቤስት ነው የማይክል ካሪክ። ይሄ ከተሰጋው አይነት ከዝውውሩ ተሳትፏቸው አንጻር ስንመለከተው በጣም ጥሩ ቡድን እየተመለከትን እንገኛለን። ግን እንዳይሸወዱ አሁንም ስጋት አለ። አሁንም በጣም መስተካከል ያለባቸው ቦታዎች አሉ። ዛሬም ጭምር ማታም ጭምር አይተን በነገው ፕሮግራማችን ላይ የምናያቸው ወይም የምንመለከታቸው ነጥቦች ይኖራሉ። በተደጋጋሚ የምናነሳቸው ሊሞሉ የሚገባቸው ትልልቅ ክፍተቶች፣ ተራራ የሚያክሉ ክፍተቶች አሉ። የመሃል ተከላካይ፣ ሚድፊልደር፣ ተጨማሪ የቡድኑን ዴብስ ጥልቀት ለመጨመር በሚደረገው እንቅስቃሴ እና ሌፍት ባክ፣ እነዚህ ቦታዎች ላይ ቢጠናከሩ ቢያንስ ማንቸስተር ዩናይትድ በፕሪሚየር ሊጉ ለዋንጫ ፉክክር የሚያበቃው ነገር ይኖረዋል። ግን አሁን ያለው ኳሊቲን አሁን ያለው የአጥቂውን የአማካይ መስመሩን ለምሳሌ ተደጋጋሚ እንደምናነሳው ዩሪ ቴልማንስ፣ ኮቢ ማይኖና ብሩኖ ፈርናንዴዝ ነው አንድ ላይ ሊጣመሩ የሚችሉት። ከፊት ቤንጃሚን ሼሽኮ፣ ሙቡሞና ማቲያስ ኩኛ ነው የሚሆኑት። ምን ታወጣለታለህ? ከወገብ በላይ ምንም አታወጣለትም። ግን ኢንኬዝ በአጋጣሚ ብሩኖ ፈርናንዴዝ አያርግበትና ጉዳት ቢያጋጥሙ ህመም ቢሰማው ዩሪ ቴልማንስ፣ ኮቢ ማይኖ የሆነ ነገር ቢሆን በእነሱ ኳሊቲ ደረጃ ተጫዋች አለ፣ ጥያቄ ታነሳለ። ኢቨን ፊቱ ላይም እንደዚህ አይነት ጥያቄ ብታነሳም ግን ቢያንስ እናማድ አሉ ያንን ፊቱን ከቨር ማድረግ የሚችሉ ሁለተኛ አማራጭ ነው መጫወት የሚችሉ ፓትሪክ ዶርጉ አሉ። ሼላሲም ቀላል ተጫዋች አይደለም፣ በወራጅነት ጨዋታ እያሳየን ያውቋል። ተከላካይ መስመሩ ላይ ግን ትሰጋል። አራት ውድድር ስትወዳደር አንደኛ ብዙዎቹ የጉዳት ታሪክ ያላቸው ናቸው። ሊሳንድሮ ማርቲኔዝን ተመልከቱ፣ ሁሌ እንደተጎዳ ነው። ማቲያስ ዲሊት ጉዳት ነው። ሉክሾ አመና ብቻ ነው በወጥነት ዓመቱ ሙሉ የተጫወተው እና ትሰጋል። እንዲህ ነገር ቢያጋጥም በምን መንገድ ቡድን ይሸፍኑታል? የቡድኑን ክፍተት ያስተካክሉታል? ድካም ቢኖር ጉዳት ቢኖር እንዴት ነው ማስተካከል የሚችሉት የሚለው እሱ ጥያቄ የሚያስነሳ ጉዳይ ቢሆንም በወራጅነት ጨዋታ ግን ማይክል ካሪክ ይህንን ክፍተታቸውን እየሸፈኑበት ያለበት መንገድ አስረሳሽ ነው። ለእኔ አስረሳሽ ነው። ችግሩን እንደ ችግር ይዞ ከችግሩ ጋር ሳይሆን የተጣበቁት ማይክል ካሪክ በወራጅነት ጨዋታው የምናየው መንገድ የችግሩን መፍትሄ ነው እየጠቆሙ ችግሩ መፍትሄ እየሰሩ እንዳሉ በደንብ እየተመለከት እንገኛለን። ለምሳሌ ቤንጃሚን ሼሽኮ አንድ ነገር ቢሆን ብሎ በማሰብ ሙቡሞን 9 ቁጥር ላይ እያጫወት ያሉት በብዛት ራሱንም በደንብ እየገለጸ ነው 9 ቁጥር ላይ መጫወት እንደሚችል ካሜሮናዊ ብሪያን ሙቡሞ። ሻይላሴን አምጥተውታል። ተከላካይ መስመር ላይ እና አይደኔበን እነ ሌኒየሮ ጠንከር ብሎ እያየናቸው እንዳምናው አይነት የመዳከም የመልቆስቆስ ነገር እያየን አይደለም። በወራጅነት ጨዋታ ጥሩ ነገር እያሳዩ ነው። ቻርጅ ያደርጋሉ፣ ይጋጫሉ፣ በደንብ ኳስ ይነጥቃሉ። ተስፋ ያላቸው እንዲሆኑ ሰርተውባቸዋል። ምንም እንደሰሩባቸው ያስታውቃል። ማይክል ካሪክ በደንብ ቀጥቅጠው የመስራት ነገር እንዳለ እየተመለከት እንገኛለን እና ዛሬ ሌላኛው አሪፍ ጨዋታ የምንመለከትበት ነው። ማንቸስተር ዩናይትድ ከሊድስ ዩናይትድ ቆንጆ ፍልሚያ የምንመለከትበት ነው። ሁለቱም የፕሪሚየር ሊጉ ክለቦች ናቸው። ሊድስ ዩናይትድ አምና በፕሪሚየር ሊጉ የተረፈበት መንገድ በጣም ግሩም ነው። በጣም ጥሩ ቡድን ነው፣ ተመልክተነዋል። አሁንም ተጠናክሮ ለመምጣት ስራ እየሰራ ነው። ሊቨርፑልን አሸንፈዋል። ሌላውም የወራጅነት ጨዋታ እንደዚሁ አሸንፈዋል። ጥሩ የወራጅነት ጨዋታ ቆይታ ላይ እያደረግን ልክ እንደ ማንቸስተር ዩናይትድ ጥሩ የወራጅነት ጨዋታዎች ላይ ወይም ፕሪሲዝን የዝግጅት ጨዋታዎች ላይ ጥሩ ታሪክ ይዞ የመጣ ቡድን ነው። ሶ አሪፍ
ትንቅንቅ አሪፍ ጨዋታ የምንመለከትበት ይሆናል ብዬ አስባለሁ። ግርም የምሽቱ ጨዋታ ምሽት 3 ሰዓት ተኩል ላይ ማንቸስተር ዩናይትድ ከሊድስ የሚያደርጉት ጨዋታ በጉጉት የሚጠበቅ ጨዋታ ይሆናል። ግርም ያው የአቋም መፈተሻ ጨዋታ ቢሆንም ራሳቸውን ክለቦች የሚያዩበት ነው። በነገራችን ላይ ፕሪሲዝን ክፍተቶችን ለማየት እንዲያግዛቸው ነው ክለቦች በዋናነት ውድድሮችን የሚያደርጉት። ቀደም ሲል ሶፊ እንዳልከው ሊድስ ዩናይትድ በወዳጅነት ጨዋታ በዌስትሃምና ሬግዛም ከተሸነፈ በኋላ ዌስትሃም 3-0 ተሸነፈ። እንደገና በሬግዛም በክለብ ፍሬንድሊ 3-2 ተሸነፈ። ከዛ በኋላ ግን በወዳጅነት ጨዋታዎች ሰንደርላንድን 1-0፣ ሊቨርፑልን 4-2፣ አርቢ ላይፕዚግን 2-0 ነው በተከታታይ ያሸነፈው። ማንቸስተር ዩናይትድ በክለብ ፍሬንድሊ በሬግዛም ተሸንፏል። ሬግዛም ሁለቱንም ነው ያሸነፋቸው በክለብ ፍሬንድሊ ወይም በወዳጅነት ጨዋታ 1-0 ነው የተሸነፈው ማንቸስተር ዩናይትድ። ከዛ በኋላ ግን ሮዘንበርግን 5-0፣ አትሌቲኮ ማድሪድን 2-1፣ ከፓሪስ ሰን ዠርመን ጋር 1-1 ነው አቻ የተለያየው እና ያው ስንመለከተው ጥሩ ፉክክር ክፍተቶቻቸውን ቡድኖቹ የሚያዩበት ይሆናል ተብሎ ይጠበቃል። አንዳንድ አስተያየቶችን እኔና ወደ አርሰናል ኮሞ እንገባለን። ከመጡት አስተያየቶች መካከል መክሊት ጥላሁን ስኬሊን